የደቡብ ምዕራብ ኢትዮጵያ ክልል እንደ ክልል ከተዋቀረ ወዲህ ዘንድሮ ለመጀመሪያ ጊዜ ነው እንደ ክልል ምርጫ ሲከናወንበት። 4 ብዛ ከተሞችን አካቶ በተዋቀረው በዚህ ክልል ባልደረባችን ታምራት ዲንሳ የፕሬዝዳንቱና የፖለቲካ መቀመጫ በሆነው የከፋ ቦንጋ ከተማ ዛሬ ይገኛል። ባልደረባችን ታምራትን ስቱዲዮ ከመግባቴ በፊት አነጋግሬዋለሁ በስልክ። እስከ ቦንጋ ከተማ ድረስ ያየውን ያስተዋለውን ያካፍለናል። አመሰግናለሁ ማንተጋፍቶት። እንግዲህ የደቡብ ምዕራብ ኢትዮጵያ ክልል ነው የሚገኘው። ከጅማ ከተማ በቀጥታ ወደ ደቡብ ምዕራብ ኢትዮጵያ ክልል ነው ያቀናሁት። ቦንጋ ከተማ ነው የሚገኘው። በነገራችን ላይ የደቡብ ምዕራብ ኢትዮጵያ ክልል እንደ ክልል ከተዋቀረ ወዲህ ለመጀመሪያ ጊዜ ነው ይህንን ሀገር አቀፍ ምርጫ እንደ ክልል ያስተናገደው። ክልሉ ሲዋቀር በ4 ብዝሃ ከተሞች አማካኝነት ነው የተዋቀረው። የፖለቲካ እና አስተዳደር መቀመጫ እንዲሁም ደግሞ የህግ አውጪው መቀመጫ፣ የህግ አስፈጻሚ መቀመጫ እና የብሔረሰብ ምክር ቤት መቀመጫ በሚል 4 ከተሞች የዳውሮ ተርጫ የህግ አውጪው መቀመጫ ሆኖ ተሰይሟል። አሁን ያለሁበት የከፋው ቦንጋ ደግሞ የፕሬዝደንቱና የፖለቲካ መቀመጫ ሆኖ ተሰይሟል። የሚዛን አማን ከተማ የህግ አስፈጻሚው አካል መቀመጫ ነው። የቴፒ ከተማ ደግሞ የብሔረሰብ ምክር ቤት መቀመጫ ነው። እንግዲህ ይህንን ታሳቢ አድርገን ለመጀመሪያ ጊዜ የተካሄደውን የሀገር አቀፍ ምርጫ ያስተናገደው ክልሉ 171 የክልል ወንበሮች ይኖሩታል ማለት ነው። 22 የምርጫ ክልሎች አሉት። ከ1780 በላይ የምርጫ ጣቢያዎች አማካኝነት ነው እንግዲህ 7ኛውን ሀገር አቀፍ ምርጫ ያካሄደው። ከትናንት ጀምሮ የጣቢያው የድምፅ ቆጠራ ውጤት ይፋ ተደርጓል። ዛሬ የሚጠበቀው ከየጣቢያው የቆጠራ ውጤት ወደ ክልል የድምፅ መስጫ ጣቢያዎች ወይም ደግሞ የክልል ወደ ምርጫ ክልሎች ውጤቶቹ የሚላኩበት ሆኖ ነው የተገኘው ማለት ነው። እኔም ቦንጋ ከተማ እንደደረስኩኝ የደቡብ ምዕራብ ኢትዮጵያ ክልል የምርጫ ማስተባበሪያ ጽሕፈት ቤት ነው ያመራሁት። ወደዛ ምርጬ የክልሉን አስተባባሪ ዶክተር ማስረሻ በላቸውን ለማግኘት ጥረት አድርጌያለሁ። ነገር ግን እንደደረስኩኝ ጽሕፈት ቤታቸው ዝግ ነበር። እርሳቸውንም በስልክ ለማግኘት በተደጋጋሚ ጥረት አድርጌ ነበር፣ አላገኘኋቸውም። ነገር ግን ባለፍኩበት በተለይ እዚህ ደቡብ ምዕራብ ኢትዮጵያ ክልል እንደደረስኩኝ በከፋ ዞን የጊምቦ ወረዳ አንዳንድ ጣቢያዎችን ተመልክቻለሁ። ውጤቶች ተለጥፈዋል። ቦንጋ ከተማ ከደረስኩኝ በኋላ በተመሳሳይ ውጤት ተለጥፈዋል። ሁሉ ነገር በሰላማዊ መንገድ እየሄደ መሆኑንም ከነዋሪዎች ለመረዳት ችያለሁ። ቅሬታ ነገሮች የተሰሙ አሉ ወይስ ሁሉም ነገር በሰላም እንደዚሁ ያለምንም እንትን የተጠናቀቀው? የሰማው ነገር ካለ? እንግዲህ እዚህ ደቡብ ምዕራብ ኢትዮጵያ ክልል እንደሰማሁት ከሆነ ወደ 8 የፖለቲካ ፓርቲዎች፣ ተቃዋሚ ፖለቲካ ፓርቲዎች ጭምር የተሳተፉበት ነበረ ውድድሩ። ነገር ግን የፖለቲካ ፓርቲ አመራሮችን ወይም ደግሞ በፖለቲካ ፓርቲዎች ተሳትፎ የነበራቸውን ሰዎች ከተለያዩ ሰዎች ስልካቸውን አግኝቼ ልደውልላቸው ጥረት አድርጌ ነበር። በሚገርም ሁኔታ አንድ ሰው ብቻ ነበር ስልክ ያነሳልኝ። ወይዘሮ መቅደስ የሚባሉ የአንድ የተቃዋሚ ፖለቲካ ፓርቲ አመራር በመንገድ ላይ ስለሆንኩኝ ይህንን ስለ ምርጫ ጉዳይ ምንም ነገር ልነግርህ አልችልም የሚል መልስ ነው የሰጡኝ። ወደ ሚዛን አማን በመጓዝ ላይ ነበሩ። ስልካቸው ስላልተነሳ በእነሱ በኩል ያለውን ምልከታ ማግኘት አልቻልኩም። ነገር ግን ነዋሪውን ነው እንግዲህ ልታናገር የምትችለው በቀጥታም ሆነ በተዘዋዋሪ። ከነዋሪው ድባቡ እንዴት ነበር፣ የምርጫ ሁኔታ ምን ይመስል ነበር የሚለውን ነገር ለመጠየቅ ሞክሬያለሁ። ከምርጫ ጋር የተያያዘ ምንም የተፈጠረ ነገር እንደሌለና እነሱም ያው አማካኝነት ድምጻቸውን እንደሰጡ ነግረውኛል። ታምራት፣ ከአዲስ አበባ ጅማ እንዲሁም ከዛም አሁን ቦንጋ ድረስ ተጉዛል። ረዥም ጉዞ ነው እንግዲህ ያደረከው። በምርጫው ቅስቀሳ ወቅት የሰዎች የኑሮ ሁኔታ መቀየርና ልማት ጉዳዮች በከፍተኛ ሁኔታ ሲነገሩ ነበር እና ከከተሞች ባሻገር ያየህባቸው ቦታዎችን እንዴት ትገልጻቸዋለህ? እንግዲህ ማንተጋፍቶት ወደ ደቡብ ምዕራብ ኢትዮጵያ ክልል ከኦሮሚያው የጅማ ከተማ ተነስቼ ወደ ቦንጋ ከተማ ስጓዝ 105 ኪሎ ሜትሮችን ያህል ነው የተጓዝኩት። እውነት ለመናገር ምንም የተለየ ነገር አላየሁም። ያው ለወትሮ አካባቢውንም በግሌም ስለማውቀው ስለምመላለስበትም የተለየ ነገር የለም። ትናንትና በዘገባዬ እንደጠቀስኩት የነዳጅ እጥረት በመላው ኢትዮጵያ ያስከተለው ችግር እዚህም እንደሚታይ ነው የተረዳሁት። የህዝብ ማጓጓዣ ለወትሮ በሚታወቀው ልክ አይደለም ፍሰቱ። እዚህም አካባቢ ተመሳሳይ ተጽዕኖ እንዳለ ተረድቻለሁ። በጣም ጥቂት ነው በመንገድ ላይ የሚታየው ፍሰቱ ማለት ነው። ከዛ ባሻገር ግን የሰዎች እንቅስቃሴ በተለይ እዚህ ቦንጋ ከተማ ከደረስኩኝ በኋላ መደበኛ እንቅስቃሴ ነው ያየሁት። ለወትሮ ምንም የተለየ ነገር የለም። እውነት ለመናገር ከዓመታት በፊት የነበረው እንቅስቃሴ ያው ቤቶች፣ ግንባታዎች ይታያሉ እዚህም እዚያም። ከዚህ በተረፈ ግን ከሰዎች የምትረዳው ምንድን ነው የኑሮ ውድነቱ አሁንም ድረስ እንዳለ እና ማህበራዊ ተጽዕኖ እንደፈጠረባቸው፣ የኢኮኖሚያዊ ተጽዕኖ እንደተጠበቀ እንዳለ እንደቀጠለ ነው መረዳት የቻልኩኝ።
ሌላ አዲስ ነገር የለም። ማንቲ ታም የጸጥታው ሁኔታ እሱንስ እንዴት አየው? በሄድክባቸው ቦታዎች ሁሉ እስከ ቦንጋ ድረስ እንግዲህ አንጻራዊ አስተማማኝ ጸጥታ ካላቸው አካባቢዎች ተብሎ የሚታወቀው ይሄ ደቡብ ምዕራብ ኢትዮጵያ ክልል አንዱና ተጠቃሹ ነው። ማንቲ ከኦሮሚያው የጅማ ከተማ ተነስቼ የከፋው ቦንጋ እስክደርስ ድረስ በነበረው መንገድ ያው አረንጓዴ አካባቢ ነው፣ ጥብቅ ደኖች ያሉባቸው አካባቢዎች ናቸው። ነገር ግን በዚህ ሁሉ መንገድ ላይ ምንም አይነት ችግር አልገጠመንም። እኛ በግላችን ሰዎችንም ስናናግራቸው ምንም የተለየ የተፈጠረ ነገር እንደሌለና አካባቢው ጸጥታው የተጠበቀ እንደሆነ ነው የነገሩኝ። ቦንጋ እስክደርስ ድረስ የነበረውን መንገድም እንደዛው ነው እኔም ምስክርነት መስጠት የምችለው። ከዛ ባሻገር ግን ያው እንደ ማንኛውም ሰው ለውጥ ይፈልጋል። ሰው በህይወቱ ውስጥ ካለፈው ህይወቱ መጪው ህይወቱ የተስተካከለ እንዲሆን ይፈልጋል። የኑሮ ውድነቱ እንዲቀረፍለት ይፈልጋል። የዋጋ ግሽበት ወደ ቦታው እንዲመለስ ይፈልጋል። የየሰው ምኞት ይሄንን ሆኖ ነው ያገኘሁት። እንደው ካናገርኳቸው ሰዎችም የተረዳሁትም ሀሳብ ይሄንን ነው ማለት። በጣም ጥሩ ታምራት። አድማጮች ስለ 7ኛው አገር አቀፍ ምርጫ ለመዘገብ ከዚህ ከቦን ከተማ ወደ ኢትዮጵያ ከተጓዙ ጋዜጠኞች መካከል ታምራት ዲንሳ አንዱ ነው። ታምራት አሁን ከቦንጋ ከተማ ሆኖ ስለ ምርጫው፣ ስለ አጠቃላይ የሰው የኑሮ ሁኔታ እንዲሁም ስለ ጸጥታው የሰጠን ማብራሪያ ነበር። ታምራት የሰጠን ማብራሪያ በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ ማንቲ። መልካም ጊዜ። የኢትዮጵያ መንግስት $3.4 ቢሊዮን በሚበደርበት የተራዘመ የብድር አቅርቦት መርሃ ግብር 5ኛ ግምገማ ላይ የኢትዮጵያ ባለስልጣናትና የዓለም አቀፉ የገንዘብ ድርጅት ባለሙያዎች ከስምምነት መድረሳቸውን ዛሬ መቀመጫውን በዋሽንግተን ዲሲ ያደረገው አበዳሪ ተቋም አሳውቋል። ማሻሻያ ስለ ኢኮኖሚ ማሻሻያው እሸቴ በቀለ አፍሪካ ፕራክቲስ በተባለ አማካሪ ተቋም የፖለቲካ ኢኮኖሚ ተንታኝ የሆኑት ቴዎድሮስ ስዕለን በጉዳዩ ላይ አነጋግሯቸዋል። ኢትዮጵያ ምርጫ አካሄዳ ውጤት እየቆጠረች ውጤት እየጠበቀች ነው። ኢኮኖሚያዊ ጉዳዮች ምርጫው ላይ ተጽዕኖ ማሳደር ይችላሉ ወይ? የኢኮኖሚው አካሄድ እንዲሁም እድገቱ ውጤቱ ዜጎች ላይ ያለው ጫና ይሁንም ተደራሽነት፣ አቃፊነት በምርጫ ክርክር ላይ ታይቶ ነበረ። እነዚህ ጉዳዮች ከምርጫም በፊት ቀደም ብለው የነበሩ ችግሮች ናቸው፣ ስጋቶችም አሁንም ወደፊትም ምርጫው ውጤቱን እየጠባበቅን ወደፊት የሚታዩ ስጋቶችም እድሎችም አሉ። ኢኮኖሚው እያደገ ነው፣ በፈጣን እድገት ላይ ነው። ግን ያ እድገት ተዳራሽነት እና አቃፊነት ገና ያልታዩ ነገሮች አሉ። በተለይ ለዜጎች የኑሮ ውድነት ጫና በጣም እየታየ ነው። ኢኮኖሚው ሲነሳ የማይዘነጋው ጉዳይ የጠቅላይ ሚኒስትር አብይ አህመድ መንግስት ተግባራዊ እያደረገ የሚገኘው መዋቅራዊ የኢኮኖሚ ማሻሻያ ነው። ከዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን የሚደጎም በብድር የሚደጎም የኢኮኖሚ ማሻሻያ ነው። ማሻሻያው ብዙ አላባዎች አሉት። ነገር ግን በዜጎች ላይ በቀጥታ ተጽዕኖ ያሳደሩ አላባዎቹ ጎልተው ታይተዋል። ለምሳሌ የብር የመግዛት አቅም መዳከም፣ ድጎማዎች ማንሳት፣ ለምሳሌ ለነዳጅ የሚደረገው ድጎማ፣ ለማዳበሪያ የሚደረገው ድጎማ። ከዚህ ምርጫው በኋላ የዚህ የኢኮኖሚ ማሻሻያ ጣፈንታ ምን ይመስሎታል? ከዓለም አቀፉ የገንዘብ ድርጅት ጋር ውይይት እየተደረገ እንደሆነ እናውቃለን። ለውጥ ሊኖር ይችላል በዚህ የኢኮኖሚ ማሻሻያ ላይ። ማሻሻያውንስ እንዴት ነው የሚመለከቱት? ማሻሻያው ራሱ ከምርጫ በፊት ረጅም ጊዜ እቅድ ያለው ነገር ነው። በአሁኑ ሰዓት በመንግስት ብቻ የተያዙ ዘርፎች ለውጭ ኢንቨስተሮች እየተከፈቱ ነው። ከዚህ በፊት ቴሌኮም አይተናል። በሂደት ላይ ያለው የባንክና የሰፊው የፋይናንሽል ሰርቪስስ ዘርፍ አለ። ከዛም ቀጥሎ የሎጂስቲክስ፣ የሪቴል የመሳሰሉ እየተከፈቱ ነው። አሁን እነዚህ ማሻሻዮች ከውጭ ያለው ኢንቨስትመንት ማሳደግ ትልቅ ሚና አላቸው። ግን አይኤምኤፍ ራሱም በንግግሩም ላይ በቅርብ ጊዜም የታየው ያንን ፕሮግራም አሁን እሱም ራሱ ሂደት ላይ ነው። በየጊዜ አዲስ አበባ እየመጡ እየተከታተሉ እና ቅርብም ራሱም በዚህም ወር ራሱ ያሉትን ነገር የኑሮ ውድነት ስጋትም አሁንም አለ። ዜጎችም እያሰሙ ነው። መንግስትም ተገንዝበዋል፣ ለጋሽ ድርጅቶችም ተገንዝበዋል። ግን እነሱም የሚሉት የደጎማ ነገሮችም ለምሳሌ መነሳት አለባቸው። አሁን ምርጫ ተካሂዷል፣ ውጤት እየተጠባበቅን ነው። ግን አሁን ደግሞ ሰኔ ወር የአመቱ የፊስካል አመቱ እያለቀ ነው። ስለዚህ አሁን የ2019 ባጀት መጠባበቅ ላይ ነን እና ያንን ባጀት ምን እንደሚይዝ ብዙ ሰው እየጠባበቀ ያለው። አሁን ለምሳሌ ባለፈው አመታቶች አንድ ባጀት ከተጸደቀ በኋላ እንደገና ተጨማሪ ሳፕሊሜንተሪ ባጀት የሚባለው የጸደቁ ሁኔታዎች አሉ። በተለይ ለህዝቡም ለማህበረሰቡም ኑሮ ውድነት የሚያቀልሉ ድጎማዎች በተለይ በነዳጅ ላይ እንደዚሁ አንዳንድ የፍጆታዎች
የታዩ የነበሩ ነገሮችም አሉና እነዚህም ይኖራሉ ወይ ገና የምናየው ነገር ነው። አገሪቱ በጣም ከፍተኛ የውጭ ምንዛሬ እጥረት ነበረባት። ከሱ አኳያ ሲታይ ስኬታማ ነው ተብሎ ይወደሳል። የዛኑ ያክል ዜጎች በጣም ከፍተኛ የኑሮ ውድነት እንዲጋፈጡ አድርጓቸዋል። በተለይ ደግሞ ቋሚ ደሞዝ ያላቸው ዜጎች ላይ የሚያሳድረው ተጽዕኖ የብር የመግዛት አቅም እየተዳከመ በሄደ ቁጥር የሚያሳድረው ተጽዕኖ አለና ሁለቱ እንዴት ነው የሚጣጣመው? ትልቁ ስጋት ትልቁ ፈተና ለመንግስት ይሁን ለህብረተሰቡ ይሄ ነው። ሁለቱም ማመዛዘን። አሁን ማሻሻያው ኢትዮጵያ በአፍሪካ ደረጃ ብቻ አይደለም በዓለም ደረጃ ትልቅ የኢንቨስትመንት ቦታ እንድትይዝ እያደረገ ነው። በተለይ እነዚህ ያልኩትን ቀደም ብዬ የጠራሁ ሴክተሮች ለግል ኢንቨስተሮች እየተከፈቱ በጣም እድል አለ እያዩ ነው። ግን ኢትዮጵያ በጣም ሰፊ ማርኬት እና ሰፊ እድል ቢኖርም ትልቁ ስጋትና ፈተና የዚህ ኢኮኖሚ እድገት ውጤት እንዴት ነው ለመላው ህብረተሰብ አቃፊም እና ተደራሽ ነው የሚሆነው። እሱን ነው ትልቅ ፈተና። ምን ያክል ግን ፈታኝ ነው እንደ ኢትዮጵያ ላለ መንግስት ሁለቱን ማቻቻል ማመጣጠን? ከባድ ነው። የ130 ሚሊዮን በላይ የሆነ አገር ይሄ አቃፊነትና ተደራሽነቱ ካልታየ የምናየው ነገር ማህበራዊ አለመረጋጋት ብቻ አይደለም። በአገር ቤት እድል የለኝም፣ ስራ ማግኘት አልቻልኩም የሚለው በተለይ ወጣቱ ህብረተሰብ ምርጫው ምናልባት ወደ ስደት እሱም ራሱ ያለው ማህበራዊ ተጽዕኖም ጫናም አለው እና በተለይ እነዚህ ያልኩትን ነገር በጣም በእድገት ላይ በመክፈት ላይ ያሉ ነገሮች ያንን እድል እንዴት ህብረተሰቡም በትምህርት ዘርፍ ይሁን በክህሎትም በስራ እድልም እንዴት እንደሚያድግ ገና ሂደት ላይ የሆኑ ነገሮች ናቸው። ስለዚህ ትልቁ ነገር እንዳልከው በጥያቄው ያነሳሳው ሚዛናዊነት ከባዱ ስጋት እና ከባዱ ፈተና ሚዛናዊነት ነው። ሌላው ኢኮኖሚውን በጣም ቀፍድዶ የያዘው በአገሪቱ የተለያዩ አካባቢዎች የሚካሄዱት ግጭቶች ናቸው። የአገሪቱ የፖለቲካ፣ የኢኮኖሚ፣ የጸጥታ ሁኔታ መዋቅራዊ የኢኮኖሚ ማሻሻያ ተግባራዊ የሚያደርግ ሀገር ላይ ያሳደረውን ተጽዕኖ እንዴት ነው የሚገመግሙት? የጸጥታውና የደህንነት ጉዳይ ለዜጎችም ለሀገር ውስጥ ያለው ብቻ አይደለም። በተለይ ለውጭ ያሉ ኢንቨስተሮች ማንኛውም ኢንቨስተር ሰላም ያለበት ሀገርም ቦታም ይሁን ኢንቨስት ማድረግ ነው የሚፈልገው። እንዴት እንደሚሻሻል ብቻ አይደለም፣ እንዴት ምላሽ እንደሚገኝ በሂደት ያሉ ነገሮች ላይ ያሉ በምርጫ ብቻ አይደለም፣ በምክክር ይሁን መንግስት ባስቀመጠው አወቃቀርም ይሁን በሌላም ድርድር በሀገር አቀፍ ደረጃ ብቻ አይደለም፣ በውጭ አጋሮችም ታጋዥነት ድርድር የሚደረጉበት ሰላምና ጸጥታ የሚወርድበት ሁኔታም አገር ውስጥ ያሉ ዜጎች ፍላጎት ብቻ አይደለም፣ በተለይ የውጭ አጋሮችም እንዲሁም የውጭ ኢንቨስተሮችም ትልቅ ፍላጎት ነው። አድማጮች፣ ዜና መጽሔት በዚሁ ተጠናቀቀ። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ከ47 ደቂቃ ላይ ያመለክታል። ሙዚቃ ለማድመጥ ጊዜ የለንም። ወደ በኋላ ላይ ግን ልናስደምጣችሁ እንሞክራለን። በቀጥታ ወደ ኢኮኖሚው ዓለም መሰናዶ ነው የምንሻገረው። የስራ አጥነትና የመፍትሄ እርምጃዎች በኢትዮጵያ በሚል ተቀናብሯል። አዘጋጁ ሸዋንግዛው ወጋየሁ ነው። ኢኮኖሚው ዓለም በጣም ከባድ ነው። በጣም ማለት ባልማር ይሄን ሁሉ አመት ባላቃጠል ምናምን በቃ ባልገባው ዩኒቨርሲቲ ምናምን ያስበላል። በጣም ጉድ ያስጠላል። አሁን አንዳንድ ጓደኞቼ ከ12 ጨርሰው አቋርጠው የሆነ የግል ነገር የጀመሩ ቢዝነስ ነገር ምናምን ጀመሩ አሉ ምናምን። እንደዛ በሆንኩኝ ቀድሞ የሆነ ሰው በነገረኝ ምናምን ነበረ ምለው። በደቡብ ኢትዮጵያ ሕዝቦች ክልል የወላይታ ሶዶ ከተማ ነዋሪ የሆነችው አስናቀች ዲንጋቶም ከ3 ዓመታት በፊት ከአዳማ ቴክኖሎጂ ዩኒቨርሲቲ በኬሚካል ምህንድስና መመረቋን ትናገራለች። አስናቀች ከምረቃ በኋላ በተማረችበት የሙያ ዘርፍ ለመሰማራት ፍላጎቱ ነበራት። ነገር ግን ወደ ስራ ዓለም ለመግባት ብዙ ሙከራዎችን ማድረጓን የጠቀሰችው አስናቀች ጥረቶቿም እስካሁን ሊሳኩ እንዳልቻሉ ገልጻለች። የተመረኩ በኬሚካል ኢንጂነሪንግ ነው የተመረኩት ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ። ሳይንስ ነው የሞከርኩት መጀመሪያ እንደተመረኩ ማለት ነው። እሱንም ሁለቴ ምናምን ሞክሬያለሁ። ደግሞ ከዛ ደግሞ የሆነ ቀበሌ ደግሞ ተመዝገቡ ምናምን ብለው ነበረ፣ ስራ እንሰጣቸዋለን ብለው ነበረ። ተመዝግበን እሱንም በቃ ዝም ብለው ሰው ከዛ በቃ የግል ሜካፕ ጥፍር ምናምን ተማርኩ ከዛ በኋላ ማለት ነው። እና በሱ ስሰራ ነበር የሆነ ጊዜ። ከዛ አሁንም እሱንም አቁሜ በቃ
ሌላ እየፈለግኩ ነው ያለሁት። በቃ ማለት እድሜን እንዳቃጠልኩት ነው ፊልም ማድረግ። እንዳስናቀች ሁሉ በርካቶች ከከፍተኛ የትምህርት ተቋማት ከወጡ በኋላ የሚያጋጥማቸው ትልቁ ችግር ስራን በተማሩበት ዘርፍ የሚያገኙበት ሁኔታ የጠበበ መሆኑ ነው። በሲዳማ ክልል የሐዋሳ ከተማ ነዋሪ የሆነው ዮናታን ላሌሞም በተመሳሳይ የስራ አጥነት ችግር ፈተና እንደሆነበት ይናገራል። ከጎንደር ዩኒቨርሲቲ 2016 ስነ ዜጋ ትምህርት ክፍል ፖለቲካል ሳይንስን ጎቨርናንስ ስነ ዜጋ ትምህርት ክፍል ነው የተመረኩት። ብዙ ቦታ ሞክራለሁኝ። እስካሁን ምንም ስራ የሚባል ነገር የለም። የሆነ ጊዜ መምህርነት ወጥቶ ነበረ 2 ጊዜ ተወዳድሬ ሲሄድ በክልል ደረጃ 2 ሰው ብቻ ነው የተቀበለ። ቢያንስ ብዙ ቦታ መምህር ያስፈልጋል። 36 ወረዳዎች አሉ ሲዳማ ክልል ውስጥ። 36 ወረዳዎች ውስጥ ብዙ ሃይስኩሎች አሉ። ብዙ ሃይስኩሎች ውስጥ 2 መምህር ብቻ ነው የተቀበለው። ሜዲሲን የተማሩ አሉ፣ ዶክተር እየጨረሱ አሉ። በጣም አሁን ቬተራን ሜዲሲን ብዙ